መከላከል ምሽግ ቆፍሮ ነው የሚገኘው። የምትይዙልኝ ቃል እስክንድር ነጋ ፋኖ ወደ አዲስ አበባ እንዳይገባ እየተከላከለ ነው አሁን ላይ ማለት ነው። ስለዚህ የእስክንድርን መከላከል ፋኖ በዚያም አለ በዚህ በውድም በግድም ሰብሮ አዲስ አበባ መግባት አለበት። ፋኖ አዲስ አበባ ለመግባት ደግሞ ግዴታ መንገዱ መጥረግ አለበት። አብዛኛውን የኃይል ዝግጅት ጨርሰን እንግዲህ ብዙ ወታደራዊ ሚስጥሮች ቢሆኑም በኃይል ደረጃ ከዚህ በፊት እንደገለጽ ነው ለማይቀረው የ4 ኪሎ ጉዟችን ብዙ ዝግጅት እያደረግን ያለ ነው። ነገር ግን እስክንድር ነጋ የሸዋ ወንድሞቻችን ላይ ተኩስ በመክፈትና ስትራቴጂክ ይሆናሉ የተባሉ መልካም ምድሮችን በመቆጣጠር ወገናችንን እያሰቃየ የፋኖ ደግሞ በሽታው አድርጎ ወደ አዲስ አበባ እንዳይገባ መንገድ ዘግቶ እየተከላከለ ያለበት ሁኔታ ነው ያለው። ይህንን መላው ወገናችን እንዲያውቅልን እንፈልጋለን። ስለዚህ አፋሕድ የሚባለው ኋለኛው አመራርና አባሉ ምንም በማያውቀው ሁኔታ የፖለቲካ አስተላለፉን የእስክንድርን ፕሮጀክት በአማራ ትግል ሊያመጣ ያሰበውን አሉታዊ ተጽዕኖ ሳይረዳ ተሸብቦ ነው ያለው። ውስን የሚባሉ 4 እና 5 የሚባሉ ሰዎች ግን በዓላማ የጥቅም ተጋሪ ሆነው ጸረ አማራነታቸውን በዓለም አደባባይ በተግባር እያሳዩ እየመሰከሩ ያሉበት ሁኔታ ነው ያለው። ይሄ ድርጊት በአጭር ጊዜ ካልተቋጨ ማህበረሰባችንም እኛም የምናምነው በዚያ ልክ ስለሆነ እስክንድር ነጋን መንገድ ማስከፈት ግዴታ ሆኖብናል አሁን። ስለዚህ አፋሕድ የሚባለው ስብስብ የብልጽግና ስብስብ ከጎንደር ከቤተ አማራ ወሎና ሸዋ ያሉ ተዋጊ ወንድሞቻችን በፍጥነት ሽማግሌ እየላኩ ያሉ አሉ። መልካም ፈቃዳቸውን ያሳዩ አሉ። ባለማወቅ ነው ያሉ አሉ። አስፈላጊውን ንግግር እያደረግናቸው ያሉ ሰዎች አሉ። የታች አባላት ማለት ነው። እነሱ በአስቸኳይ መሳሪያቸውን እየያዙ ሻምበሎቻቸውን እየያዙ እንዲመጡ እንመክራለን። ሌላው ግን የትግላችን እንቅፋት ሆኖ ለዘመናት አማራ መስለው በአማራ ሕዝብ ላይ ጦርነት ሲታወጅ በአማራ ሕዝብ ላይ የህልውና አደጋ ሲደቀን ከዳር ቁመው በለው እያሉ ይባስ ብለው ጸረ አማራ ኃይሎች በሚያቀርቡት ድግስ እየጨፈሩ አማራውን የሚያስመጡ ኃይሎች አሁን አፋሕድ በሚል ተሰብስበው ነው የሚገኙት። አንድ ቢጫ ፌስታል ውስጥ ተጠራቅመው ነው የሚገኙት። ይህን ቢጫ ፌስታል ቆሸ ወስዶ ወይም የቆሻሻ ማጠራቀሚያ ቦታ ወስዶ ማስቀመጥ የኛ የአማራዎች ስራ ይሆናል። ትግላችንን ለማስተጓጎል የሚደረገው ጥረት በዚህ መንገድ መቋጨት አለበት። ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ሐሙስ ቀን ግንቦት 5 2017 በኢትዮጵያ የዘመን አቆጣጠር ሜይ 13 2025 በጎርጎሳውያን የዘመን አቆጣጠር የጋት የዕለቱን መረጃዎች ወደ እናንተ አጫጭር መረጃዎችን ማቅረብ ፈልጋለሁ። ዞት እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። ጋት ሚዲያን ደግፉ። እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ። የጋት አምባሳደሮች ናችሁ ሁላችሁም። ዘውትር እንደምለው ጋት ሚዲያ ሰብስክራይብ እንዲደረግ ሎቢ አድርጉ። የመወትወት ስራ ስሩ። መስተካከል ያለበትን ወደዚህ በሐሳብ አስተያየት አካፍሉ፣ እናስተካክላለን። የስቱዲዮ የሳውንድ ሲስተም የላይት እነዚህ መንፈታቸውን በቀጣይ በጋራ ሆነን ምናልባት እንግዲህ ሁላችሁም በተለይ የኢትዮጵያ ፖለቲካ ይመለከተኛል የሚል በትናንትናው ዕለት በፋና ሚዲያ ኮርፖሬሽን የተላለፈውን ዘለግ ያለ ከአቶ ጌታቸው ረዳ ጋር አስቀድሞ የትግራይ ክልል የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩ የኮሚኒኬሽን ሚኒስትር ነበሩ። ውጭ ጉዳይም ጠቅላይ ሚኒስትር ጽሕፈት ቤትም የሰሩ ይመስለኛል። በአሁኑ ሰዓት ደግሞ የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ናቸው። በአጠቃላይ አሁን እንግዲህ መቼም ይሄ ነው ያ ነው ምናምን ብለን ዝርዝር ውስጥ ላካፍላችሁ ምልከታ ያላካፍላችሁ የምንችለው የለም። ከዚህ በፊት ስለ ህወሓት ብዙ ነገር ተብሏል። ህወሓት የሚከተለው አብዮታዊ ዲሞክራሲ ነው። አደረጃጀቶችን ልክ በክርስትና በሃይማኖት አንድም ሁለትም ሆናችሁ ጸሎት ብታደርጉ ወይ በጋራ ሆናችሁ ስሜን ብትጠሩ እኔ በመካከላችሁ እገኛለሁ ይላል አይደል እግዚአብሔር በክርስትና አስተምሮ። ልክ ህወሓት 2ም 3ም ነው ሰው ከተደራጀ መሰለል አለበት።
መቆጣጠር መቻል አለብን የሚል ሲጀመር መደራጀትን ለይስሙላ የሚፈቅድ እውነተኛ ሐቀኛ አደረጃጀቶችን የሲቪል ተቋማት ይሁኑ የፖለቲካ ይሁኑ ቁጥጥር ያልተደረገበት አደረጃጀት ጠላት ነው ብሎ የሚፈርጅ አደገኛ ነው ብሎ የሚፈርጅ የወዳጅ ጠላት ፍረጃ ያለው መሆኑን ለይስሙላ የፖለቲካ ፓርቲዎች ያደራጃል እንጂ በእጃዙርም በቀጥታም እንደሚቆጣጠራቸው የንግድ ዘርፉን ልማታዊ ባለሀብት ጥገኛ ባለሀብት እያለ የሚከፋፈል ህዝቦችን አንዱን ትምክተኛ አንዱን ጥገኛ የሚል በወዳጅ ጠላት ትርክት ላይ የቆመ የኢትዮጵያን ብሔራዊ ጥቅም እንደ ውጭ ጉዳይ ፖሊሲ እንኳን ብናይ የሰልፍ አብኒጌሽን ሆኖ ኢትዮጵያን አራክሶ የሚጠላትን ደግሞ የሚመራ ወሳኝ የሆነውን ጉዳይ የባህር በርን ተራውርዶ ወደብ አድርጎ ደግሞ ወደብ ሸቀጥ ነው የሚል ያ ወደብ ሸቀጥ ነው ያለውን ሰው የሚያመልኩ ሸቃጮች ደግሞ መልሰው ኢትዮጵያ ወደብ በጅቡቲ በኩል እንዲልታጣ ነው እንዲ ሊሆን ነው ሊዘጋብን ነው የሚል ደግሞ መልሰው ልቅሶ የዘጋውን ሰው የሚያመልኩ ሰዎች ማለት ያ የሆነ የስልጣን መሰረታዊ አረዳዱን አንድ ሰው ኦፍ ኮርስ ፓወርን በተመለከተ በጣም ብዙ አይነት ፐርስፔክቲቮች አሉ እንግዲህ ኢንዲቪጁዋል ፓወር የሚባል አለ እኔ ብሾም ሚኒስትር በሆን ሚኒስትር ዴታ በሆን ፕሬዝዳንት በሆን የተቋም ኃላፊ ሆኜ ብሾም ስራ አስፈጻሚ በሆን ከንቲባ በሆን ምንድነው ማረገው ኢንዲቪጁዋል ፓወር አለ የግል ጥቅሜን ፍላጎቴን እንዲሁም የቡድን ያንን ለማሳካት የምጠቀምበት ከሆነ ኢንዲቪጁዋል ፓወር ነው የለም ስልጣን ከህዝብ የሚገኝ ኦፍ ኮርስ ደግሞ ሶርስ ኦፍ ፓወር ደግሞ ብዙ አይነት አለ ይህን ተጠቅሜ አገሬን አሳድጋለሁ የሀገር ግድ የለም የ3000 ዘመን ታሪክ አለው ካል በ3000 ዘመን ትውልድ እየተቀባበለ እዚህ ያደረሰው ነው ሰፊ እኔ እንግዲህ አሁን ቀይ ባህር እኮ አንዳንድ የታሪክ ጻፊዎች ራሱ አፍሪካ ኢትዮጵያ ነበር የሚባል ይላል ግድ የለም አሁን ይሄንን ትልቅ ማሰብን እየተኮረኮመ ልክ ትልቅ ልታስብስ ነው እንዲባላል ብለ እንድንሸማቀቅ እኔ አንድ የኤርትራ ጋዜጣ ያየሁኝ ነበርና ኢትዮጵያ የሚባለው ሀገር በ1945 የተመሰረተ ይላል ጋዜጣው የኤርትራ ጋዜጣ ኢትዮጵያ ከ1945 በፊት አልነበረም ነው ያኔ ሊግ ኦፍ ኔሽን የገባ ነውስ ኢትዮጵያ ሊግ ኦፍ ኔሽን እኮ ገብታ ነበር እንዲሁ ያድዋውስ ዛሬ ኢሳያስ አፈወርቂ ከሰላ የኔ ነው ብለህ የምትጠይቀውስ አፄ ዮሐንስ ከኮሎኔል ህይወት ጋር በገባው ትሪቲ ከሰላ የኢትዮጵያ ነው የሚለውን እሱን ወስደህ አይደለም ወይ አይ የጣሊያንና የምኒልክ የተዋሉትን ውልስ ታጣቀስ የለም ወይ እንዴት 1945 አልክ የለም እነሱ ሲሉ ትክክል ነው አገሩስ ደግሞ ጥገኛለሁ ኢትዮጵያ 100 ዓመት ታሪክ ነው የሚል ኢትዮጵያዊ ሆኖ ኢትዮጵያ የባህር በር የሚባል ነገር ኑሯት አያውቅም ኢትዮጵያ የባህር በር ከነበራት በኤርትራ ፌዴሬሽን ወቅት ነበረ ብሎ አፉን ከፍቶ የሚናገር ባንዳ ደግሞ ፕራውድ የሆነ ባንዳ ማለት እንዲሁ ፍርማይ ሽምቅቅማይ ኖ ይሄ ነገር እኮ ያልፋል ኢትዮጵያን ከተሳካላቸው ዛሬ ትራንዛክሽን ነው በነገራችን ላይ እንደው በጣም ሃይሊ አቅም ኢኮኖሚያችን እያደገ ከሄደ እንገዛዋለን እኮ ዩናይትድ አረብ ኤሚሬት እኮ ስዊዝ ካናል ኮሪደር ላይ ምናልባት እንደው በዚሁ አጋጣሚ አንዱ ኢትዮጵያ ለ50 ዓመት የስዊዝ ካናል ኢኮኖሚክ ዞን የሚባል ላይ ለ50 ዓመት የ$120 ሚሊዮን ኢኒሻል ኢንቨስትመንት አድርጎ ለ120 ዓመት የፖርት ኮሪደር ልክ እንደ ኢንዱስትሪ ዞን እንደሚባለው ኢንዱስትሪ እንደምታለመው በዚህ በስዊዝ ካናል ኮሪደር ላይ ስፔሻል ኢኮኖሚክ ዞን ውስጥ ገብተው
ለ50 ዓመት ስምምነት ተፈራርመዋል። ገንዘብ አላቸው። ግብጽ በጣም ሃርድ ከረንሲውን ይፈልገዋል። እንግዲህ ፕሮጀክቱ 1.5 ኪሎ ሜትር ኳይ ምንድነው የመርከቦች መቆሚያ መጫን ሎድ ኤንድ አንሎድ የምታደርግበት ይሄ መርከቦች የሚመጡበት ኳይ ይሄ ብረት ምናምን የሚነጠፍበት ከጠረፉ ወደ ደረቁ መሬት ጋር የሚመጣው ማለት ነው። እና ፖቴንሻል መልቲፐርፐዝ ካርጎ ተርሚናል የሚጭን የሚያወርድ መርከቦች የሚቆምበት ኳይ ብቻም ሳይሆን የሚጭን የሚያወርድ ዌርሃውስ ያለው ሰፊ የሆነ ማለት ነው። እና እንዲያው ምንድነው የሚለው 20 ስኩዌር ኪሎ ሜትር ስፋት ያለው ነው። የ50 ዓመት ኢጂፕት ስዊዝ ካናል ኢኮኖሚክ ዞን has signed a 50 years concession agreement with United Arab Emirates Abu Dhabi Ports Group AD Ports to establish a 10 square kilometer logistics and industrial hub east of port side ይላል። ነገ ኢትዮጵያ እንዲል ትሆን ይችላለች። እኔ ዛሬ እንዲህ ብዬ የተናገርኩት የጻፍከውስ እኔ አይደለሁም የጻፍኩት ምናምን ሊባል ይችላል። ግን ምን ችግር አለ? ነው ጌትነት አልማው የሚል የፌስቡክ ገጽ አለኝ። ቬሪፋይድ አልሆነ አየኔ አይደለም ጭራሽ ነው ፌስቡክ ተጠቅሜ አላውቅም ነበር ብል አይካን ወይ ልጆችን ሆኖ አባታችን ፌስቡክ እንደዚህ ተብሎ የሱን ንግግሮች እየተቆረጡ የሚለጠፉበት ምስሉ ምናምን የሚደረግበት ነው እንጂ አልነበረውም ማለት ይችላል። አስፋራስ ብሉ ባጅ ቬሪፋይድ እስካልሆነ ድረስ ግድ የለም። በድምጽ ወጥተው ይሄንን ይናገራሉ ፕራውድ ይሆን ኤኒዌይስ ወደ ዋናው ኢትዮጵያን ያሳነሱ ባለም አደባባይ ያቆሰሱ ኢትዮጵያዊነት ታሪክን ያቆሰሱ ይሄ ቡድን ህወሓት ቡድን የዝርፊያ ቡድን እንደሆነ ልዩነትን ኢትዮጵያዊነት ያሉትን ፊውዳል የሚል ስም እየሰጠ የቀድሞው በዘመኑ የትግራይ ክልል ርዕሰ መስተዳድር የነበሩት ገብሩ አስራት የጻፉት መጽሐፍ ላይ እስከ 45000 የሚገመት ኢትዮጵያን ያሉትን እየጨፈጨፈ ፍርሃት ያነገሰ የጥቂት ማፊያ ቡድን ነው፣ ዘራፊ ነው ብለን ደጋግመን የተናገርነውን ስላረጋገጡልን ደግሞ ማን ያውራ የነበረ ማን ያርዳ ያቀበረ ሰብስታንሺየትድ በሆነ በዳታ ደግፈው ነው ያወሩን። ክሊክ እንደሆነ የጦርነት ዋር ኢንተርፕራይዝ እንደሆነ የጦርነት ኢንተርፕራይዝ ነው ነገራችን ላይ ቲፒኤልኤፍ ግጭት በኖረ ቁጥር ቲፒኤልኤፍ የበለጠ እየፋፋ የበለጠ እያደገ ነው የሚሄደው። ግጭት ጦርነት ከተፈጠረ ቲፒኤልኤፍ የበለጠ ተጠናክሮ ይወጣል። ልክ እንደባብ ቆዳውን አርግፎ አዲሱ ነው የሚወለድበት። ይነግዳል፣ ይዘርፋል፣ በዝርፊያ ሪሶርስ ያከማቻል ከባንዳው ጋራ። እኔ ለምሳሌ አሁን ትናንት 1 ቢሊዮን እስከ 4 ቢሊዮን ድረስ የሚደርስ ወልዲያ ላይ ጥሬ ካሽ በጦርነት ወቅት ወስደናል አሉ። ልክ ነው ይደረጋል። ግን ያን ያህል ገንዘብ ኮምቦልቻ ላይ እንዲቀመጥ ሲደረግ ጦርነቱ እየገፋ ከሆነ ሪስክ ማኔጅመንት ሲስተም የለውም። ወልዲያ ጋር ሲደርስ ወይ በዛ ጭፍራ ጋር እየተዋጋ ከሆነ በባቲ በኩል ሚኒማይዝ አይደረግ እንዴት ያን ያህል ካሽ ይቀመጣል? እሳቸው የሚያነሱት አሉ የወርቅ ማውጫ ማሽኖች ሲያዝባቸው ከፌደራል ጋር የሚደዋወሉ ይተባል። ያ ሁሉ ማጥራት መቻላል እና ዋር ኢንተርፕራይዝ ነው ግጭት የሚያፋፋው ግጭት የሚያሳድገው ድርጅት መሆኑን የሰው ሽያጭ፣ ማዕድን ሽያጭ፣ የመሳሪያ ዝውውር፣ ያደንዛጭ እጽ ዝውውር ያደርጋል። ህወሓት መርሰነሪ ይቀጥራል። ልክ ተርኪ ሳዳት የሚባል እንዳለው ራሻ ዋግነር የሚባል ፕራይቬት ሚሊተሪ ኢንተርፕራይዝ እንዳለው ከራሱ ከቲዲኤፍ ቀንሶ ለአልቡርሃን አከራይቷል። እነዛ ሰዎች የሚሞተው ይሞታል በዛው ምን ችግር አለው? የሞተው ጭና ላይ ነው ወይ ምናምን ተብሎ ለቤተሰብ ይነገራል። እና በትንሽ ገንዘብ ለነሱ የምትገኘው ገንዘብ በትንሽ ገንዘብ ወደ አካውንት እንዲገባላቸው ይደረጋል። ሌላው ካልቡርሃን ነሙዘይን ካልቡርሃን ይቀበላሉ ከሱዳን ናሽናል ኢንተለጀንስ እና ክሪሚናል ኢንተርፕራይዝ ነው ብለው አስቀምጠውታል። የወንጀል ኢንተርፕራይዝ
ኢትዮጵያ እንደ ሀገር ቀና ብላ እንድትቀጥል የትግራይ ህዝብ ደግሞ ከምንምና ከማንም በፊት ብሔራዊ ደህንነቱ የእውነት እንነጋገርና ህልውናው ጸንቶ ከምንም በፊት ተውት ኢኮኖሚያዊ እድገትን ብልጽግናን በፊት ሰላሙን አግኝቶ አንድ ሙዚቃ አላቸው። ከአረራ የተፈጠርና ከጥይት ከጠመንጃ አልተፈጠርንም፣ ከሰዓት አልተፈጠርንም። የትግራይ ህዝብ ልማት ያስፈልገዋል። የትግራይ ህዝብ ብልጽግና ያስፈልገዋል። አገር ገንቢ ህዝብ ነው። የኢትዮጵያ 3000 ዘመን ታሪክ ስንል ይሃንን እንቆጥራለን፣ አክሱምን እንቆጥራለን። በዛ ያለ በአክሱም ዙሪያ ያለውን መካነ መቃብሮች ገና ያልተፈለጉ የተገኙት ብቻም አይደለም፣ እሱን ሁሉ አርኪኦሎጂካል ሳይት ነው። ያ ዘመን ያ አካባቢ ተራሮቹ ተራቁተው መሬቱ ተግጦ ብናይ ለዘመናት ለ3000 ፕላስ ዘመን ስለታረሰ በአንድ ወቅት የአፍሪካ አይደለም አፍሪካ የሚባልም አልነበረም። በአንድ ወቅት በቀይ ባህር ላይ ይነግድ የነበረ ከፐርሺያ ጋር ዛሬ ኢራን የምንለው ከቻይና ጋር የጥንቱ ሲኖ ከአቴናውያን ጋር ይነግድ የነበረ የሐር ንግድ መስመሩን ተከትሎ በጨርቃ ጨርቅ በመስተዋት በቁርጥራጭ ጨርቆች በዘመኑ በነበረው ይራቀቅ የነበረ ከአንድ ወጥ አለት ድንጋይ ጠርቦ ያቆመ ያ ህዝብ ነው። ያ ህዝብ ቀና እንዲል ጸጋ አለው። የትግራይ ህዝብ ታታሪ ህዝብ ነው። ጀግና ህዝብ ነው። ቴክኒካል ስኪል አለው። አዳፕተብል ነው። ከየትም አካባቢ ዶ ተላምዶ መኖር የሚችል ነው። ታታሪና ሰራተኛ ህዝብ ነው። ፕራውድ ነው ደግሞ ህዝቡ። ስላጣጣው ምናምን ብሎ ሞራሉ ምሰብረው አይደለም። የትግራይ ህዝብ ጠንካራ ህዝብ ነው። በዓልን የሚያደምቅ ነጭ በነጭ የሚለብስ ወርቁን የሚያደርግ የፕራውድ የሆነ በሀገሩ የሚኮራ ህዝብ ነው። ነገር ግን ከዛ ክሪሚናል ኢንተርፕራይዝ ውስጥ የወጡ ልንሰለጥን ልንበለጽግ በስልጣን ልንኖር የምንችለው ግጭት በመፍጠር ግጭት በመቀፍቀፍ ነው ያሉ ህገወጥ የሰው ንግድ የምታደርግ ህገወጥ የማዕድን ንግድ በስልጣን ላይ የምታጭበረብረው የምትዘርፈው ከሌላው ከኢትዮጵያውያን ከሌላው ብሔሮች ከየአካባቢው ካለው ጥገኛ ባንዳ ጋር ተባብረው ኢትዮጵያን ሊያደማ የሚችለው በጦርነት በግጭት ነው የሚሉ ኢትዮጵያን የሚያሳንሱ ኢትዮጵያን የሚሰድቡ ኢትዮጵያ ስትፈርስ ቁመን በማየታችን ደስተኛ ነን ወዘተረፈ የሚሉ ሌላው አካባቢ ማረም እንዳለ ሁሉ እፉኝት እንዳለ ሁሉ የትግራይም አለው ከህወሓት ነፃ መውጣት አለበት። ያዝ ከአብዮታዊ ዲሞክራሲ አስተሳሰብ መላቀቅ መቻል አለበት። ሁሉን ነገር ልቆጣጠር ማለት ከምንምና ከማንም በፊት ስልጣን ነው ብሎ ማሰብ የፓሪካል ሰልፍ ኢንተረስት የምንለው እንዴ ተፈናቃዮች ይመለሱ። አንድ ክረምት ሁለት ክረምት ሶስት ክረምት አልፈዋል በጦርነቱ ወቅት። አሁን ክልሎችና ክልሎች ይገናኙ፣ የፌደራል መንግስቱ ይርዳ። ህዝብና ህዝቡ አልተጋጨም፣ ይዋደዳል። ይመለስ ሲባል ምንድነው ያለው ህወሓት መግለጫ ሲያወጣ? ውድምት ዳን ድርጅታችን መጀመሪያ እንትከል እግራችንን ያሉ ድርጅታችንን አድነን ቀጥለን ደግሞ ለምን እዛ ካምፕ ውስጥ አድርጎ ሊለምንበት ይፈልጋል። እዛ ካምፕ ውስጥ አፍሶ ሊያዋጋው ይፈልጋል። ከዩኤንዲፒ ከምትረዳው ስንዴና ዱቄት ዘይት ደግሞ ቀንሶ ሽጦ የህወሓት ክብረ በዓል 50ኛ ዓመት ማክበሪያ ብር አምጣ ብሎ የሚያስገድድ አስክሬን የሚሸጥ ድርጅት በሉት definitely ግን ዩኤንዲፒ የጻፈው ነው። እኔ የአቶ ጌታቸው ረዳ ንግግር በደንብ መደመጥ ያለበት ማስታወሻ ተይዞ በደንብ ሊሰማ የሚገባው ለዛውም እኔ ብዬ የማስበው ቲፕ ኦፍ ዘ አይስበርግ ነው። ልክ ውቅያኖስ ላይ የበረዶ ግግር ትንሽ ሆነች የምትታየው 5% 10%፣ ሌላው ከውቅያኖስ በታች ነው። ዲጋውት መደረግ መቻል አለበት። ስለዚህ አዲሱ የትግራይ ልሂቅ አዲሱ የትግራይ ትውልድ በዋናነት ኢትዮጵያውያን ደግሞ በመተባበር የትግራይ ህዝብ ከህወሓት ማነቆ
ካስተሳሰቡ ማለት ነው። ከዛ ማነቆ የሚወጣበት እንደ እህት ወንድሞቹ ከኢትዮጵያ የመበልጸግ የማደግ ተስፋ ዕድል ራሷ ትግራይም አቅም አለው፣ የቱሪዝም አቅም አለው፣ የማዕድን አቅም አለው ሰርቶ የሚለወጥበት። ሌሎች ደግሞ ከኢትዮጵያዊነት በታች ያሉ ችግሮች ደግሞ በኢትዮጵያዊነት ማዕቀፍ በህገ መንግስታዊ አሰራር በጋራ የሚፈቱበትን ኢትዮጵያን በምናልቅበት ሁኔታ ላይ ለመነጋገር እኔ በጣም መደመጥ አለበት የሚል ሪኮመንዴሽን አለ። ሌላው እንግዲህ ምናልባት በግብፅና በእስራኤል መካከል ከፍተኛ መካረር ተፈጥሯል። ይሄ ለዚህ መካረር በተለይ የጌዲዮን ሳር የግብፅ የእስራኤል የውጭ ጉዳይ ሚኒስትር ወደ ኢትዮጵያ ውስጥ ያደረጉት ጉብኝት ከዛም ባለፈ እስራኤል በጋዛ ኮረብታ ጋዛ ስትሪፕ በሚባለው ጋዛ ኢንክሌቭ በሚባለው ላይ ከሐማስ ጋር ዳግም ወደ ጦርነት መግባቷ ይሄ እርዳታ እናቀርብም የሚለው እነዚህ ፕሪቴክስቶች ናቸው። ድሮ ግን ከኢትዮጵያ ጋር ያለው ግንኙነት አስቀድሞ ደግሞ ማርች ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን በእስራኤል የነበራቸው ጉብኝት ዘን ጌዲዮን ሳርም ወደ ኢትዮጵያ ሲመጡ ከውጭ ጉዳይ ሚኒስትርም ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር ባደረጉት ግንኙነት በግብርና፣ በማዕድን፣ በታዳሽ ኃይል፣ በመስኖ በእነዚህ ዙሪያ ላይ ሰፊ ንግግር መደረጉ ይሄ 5 ሜይ 2025 እንዲሁም የእስራኤልና የኢትዮጵያ የቢዝነስ ኮሚኒቲ ያደረጉት ንግግር ከፍተኛ ኢንቨስትመንት ለማድረግ ያለው ፍላጎት እንዳልኳችሁ በግብርና፣ በታዳሽ ኃይል ልማት፣ በኢነርጂ፣ በመሰረተ ልማት ግንባታ፣ በቱሪዝም ዘርፍ ስፔሻሊ በኢኮ ቱሪዝም ኢቭን ፋይናንስ ዘርፉ ላይ ለመሰማራት ያሳዩት ከፍተኛ ተነሳሽነት እና የኢትዮጵያና የእስራኤል የበለጠ መቀራረብ ለግብፅ በጣም ከፍተኛ አደጋ ደቅኗል። ለምን? ኢትዮጵያና እስራኤል ከተቀራረቡ የኢትዮጵያ ሚሊተሪ እየጠነከረ ዲፕሎማሲያዊ ተቀባይነቷ እያደገ ሌላ ተጨማሪ ግድብም ይገነባሉ። አንድ ሁለት ደግሞ ኢትዮጵያ ወደ ቀይ ባህር ለመመለስ ለምታደርገው ያላሳለሰ ጥረት ዩናይትድ አረብ ኤሚሬት እና እስራኤል ከፍተኛ የሆነ ቁርኝነት ያላቸው የአብርሃም አኮርድን የአብርሃም ስምምነትን የአንድ የአብርሃም ልጆች የሚለው የዛን ስምምነት የበለጠ አጠናክረው እየቀጠሉ ያሉ ሀገሮች ናቸው የሚል ስጋቶች እንዳሉ እየታየ ነው። ይሄም ምናልባት ከሁለት ቀን በፊት በወጣው የያኔት ኒውስ ላይ አይታችሁት ከሆነ ኢጅፕትስ ሪሌሽንሽፕ ዊዝ እስራኤል ትረምብልስ ቱ ኤ ኒው ሎውስ ፎሎዊንግ ኤክስቴንሽን ኦፍ ጋዛ ዋር ይልና በዚህም ግብፅ የእስራኤል አምባሳደር ተብለው ዩሪ ራውትማን የሚባሉት አምባሳደር ተብለው ወደ ካይሮ ቢላኩም አፕሩቭ ማድረግ ያው ክሬደንሻል ያቀረቡትን ደብዳቤ መቀበልና አፕሩቭ ማድረግ ነበረባት ካይሮ ወይም ፕሬዚደንት አልሲሲ በውጭ ጉዳይ ሚኒስትር በኩል። ይህንን ስላላደረጉ በአሁኑ ሰዓት ካይሮ ላይ ያለው የእስራኤል ኤምባሲ አምባሳደር የለውም። በተመሳሳይ እስራኤል ላይ ያለው የግብፅ ኤምባሲ አምባሳደር የለውም። አስቀድመው የነበሩት አምባሳደር ጊዜያቸው ካለቀ በኋላ 1 ዓመት ተጨምሮላቸው በዚህ 1 ዓመት 1 ዓመት ከቆዩ በኋላ ተነሱ። በጣም በግብፅ የታወቁ የሚባሉ ፈረንሳይ ሀገር የተማሩ አምባሳደር ተመድቦ ነበር ወደ እስራኤል። ነገር ግን እኛን አምባሳደር አንስታ ግብፅ ወደ ፈረንሳይ መልሳ መድባቸዋለች። በግብፅ እንደ ሀገር ኤክስትሪምሊ ሴንሲቲቭ የሚባል ከፍተኛ የሚባል ለዲፕሎማሲ ስትመድብ 3 ሀገሮችን በከፍተኛ ደረጃ ያያሉ። አንደኛ እስራኤል ነው፣ ሁለተኛ አሜሪካ፣ ሶስተኛ ሳውዲ አረቢያ። ራንክ እያረኩት አይደለም አንደኛው የቱ ነው የሚለው ያው ድሮ አሜሪካ ነው አንደኛው። በአጠቃላይ በአመት እስከ $4 ቢሊዮን እኮ ያገኛሉ። $1 ቢሊዮን ኤግዛክትሊ ለሚሊተሪ በካሽ የሚከፈል ነው። ሌላው ደግሞ በትጥቅና ስንቅ በስልጠና የሚደገፍ ለሚሊተሪ። አሜሪካ፣ እስራኤልና ሳውዲ አረቢያ በዚህ ደረጃ ናቸው። አሜሪካ፣ እስራኤልና ሳውዲ አረቢያ አምባሳደር የሚሾመውን ፕሬዝዳንቱና
የአገሪቱ የግብጽ ብሔራዊ ደህንነት በጋራ ተስማምተው አሳይን ማድረግ አለባቸው። ይሄ ኤክስትሪምሊ ሴንሲቲቭ ስለሚባል እንግዲህ ኢትዮጵያ ኤክስትሪምሊ ሴንሲቲቭ ተብሎ የተቀመጠው ኤምባሲ የት ነው የሚለውን በአሁኑ ሰዓት እርግጠኛ ሆኜ መናገር አልችልም። ግን በኢህአዴግ ጊዜ ቻይና ወዝ ኤክስትሪምሊ ሴንሲቲቭ የሚባል ነው፣ አሜሪካ ኤክስትሪምሊ ሴንሲቲቭ የሚባል ነው። አሁንም ቢሆን ቻይና፣ ዩናይትድ አረብ ኤሚሬት፣ እስራኤል በተመሳሳይ ግብጽ ኤክስትሪምሊ ሴንሲቲቭ አድርገን ማየት ይጠበቅብናል። ሌሎችንም ስንመድብ እንዲያው ዝም ብለን ኤምባሲዎቻችን ከዚህ በፊት እንደተለመደው ማየት የማንፈልገውን ሰው የምናርቅበት ምናምን መሆን አለበት የሚል እምነት የለኝም። በዚህ መሃል የግብጽ የዩናይትድ አረብ ኤሚሬት የአቡዳቢ ፖርትስ ግሩፕ ያልኳችሁ የኢጅፕት ስዊዝ ካናል ኢኮኖሚክ ዞን ላይ የ50 ዓመት የኮንሴሽን የሮይተርስ አንዳንዶች 30 ዓመት የሚሉ አሉ። ዞሮ የዛ ማግኘት ኢትዮጵያ ህዳሴ ግድቡን ማጠናቀቋ የህዳሴ ግድቡን ማጠናቀቅ ብቻም ሳይሆን አንድ የሚባል ነገር የለም ብለዋል ክቡር ጠቅላይ ሚኒስትሩ። አንድ አክሱም፣ አንድ ላሊበላ፣ አንድ የጎንደር አብያተ መንግስታት ኦፍኮርስ ደውም የጎንደር አብያተ መንግስታት አንድ ግቢው አንድ ኮምፓውንድ ሆኖ ነው እንጂ ፋሲል ሱስኒዮስ እያለ ቀጥሏል። ሰው ተጨማሪ የመገንባት ድርድሮች እየተካሄዱ ነው። ሙሽሩም ዲፕሎማሲ አለ። ቀጥታ ኢትዮጵያና ኤርትራ አልተነጋገሩም ማለት የሚያነጋግሩ ብዙ ሀገራት አሉ። የኳታር ልዩ መልእክተኛ የምታስታውሱት ነው፣ ኢትዮጵያ ውስጥ ነበሩ። ከኳታር የተላከን ልዩ መልእክት ለኢፌዴሪ ጠቅላይ ሚኒስትር አቅርበዋል። ምንድነው ያ ልዩ መልእክት? ኡጋንዳ ኤርትራና ኢትዮጵያን የማደራደር ፍላጎት አለኝ ብለዋል። በተመሳሳይ ፈረንሳይ ኤኒዌይስ ኢትዮጵያ ወደ ቀይ ባህር ትመለሳለች። ከነገ በስቲያ አለመመለስስ እንችላለን ወይ? በሁሉም ዘርፍ ኢትዮጵያ መልካም የሆነ መጻኢ የማደግ ተስፋ አላት። ዳዚት ሚን ይሄ ማለት ኢትዮጵያ ምንም ችግር የለም ነው ወይ? እንዴት ነው ችግር የሌለው? ድሃ አይደለን እንዴ? የድሃ ጭራ እኮ ነን። ድሃ ብቻም ሳይሆን ግን ድቅድቁ ጨለማ ውስጥ ብቻ አይደለንም። የሚታይ ዋሻ አለ። ብርሃኑ በቅርባችን ነው። ውሃ አለን። ውሃ ለግብጽ ልከን ከግብጽ ብርቱካን የምንገዛ ህዝቦች ነን። ይሄ መስተካከል አለበት። ብርቱካን ሊያመርት የሚችል አቅም ያለው መሬት አለን ነው። ከግብጽ ዱባ እንገዛለን። ዱባ ሲምፕሊ ውሃ ማለት ነው። ውሃው ግን እኛ አለን። ሀብሀብ፣ ዱባ፣ ብርቱካን ኢቭን ቡና ውሃ ነው። እሱን አምርተን ትናንት ቡና በሚበቅልባቸው ጅማ ወይ ወለጋ ወይ ይርጋ ጨፌ፣ ሲዳማ፣ ዲላ ምናምን እነዚህ ኮፊ ዞን ብቻም ሳይሆን ሌሎች አካባቢዎችን ልክ አርማጭሆ አካባቢ አሁን ቡና ለማብቀል ጥረት እየተደረገ ነው። በጉልበት በነገራችን ላይ የኩርድ አማጺ የኩርድ ሬዚስተንስ ለ40 ዓመት ሲታገል የኖረው የጦር መሳሪያውን አፈራርሶ ጥሏል። ከትናንት ጀምሮ የጦር መሳሪያውን አስረክቦ በየተለዩ ካምፖች 3 ካምፖች ላይ 3 ሀገራት ላይ ሶሪያ፣ ኢራቅና ራሱ ቱርክ ላይ አስረክቦ ወደ ሰላማዊ መንገድ እንመጣለን እያለ እኛ ልትዋጋ ብትችል ታጣቂ ሆነ ልዋጋ ብትል ኦነግ ሸኔ የኦሮሞ ሸኔ ራሱን ኦሮሚያን ያወድማል እንጂ አሸንፈ መጣህ ሌላውን 79 ብሔር አንበርክከህ ልትገዛ አትችልም። ፍጹም ጉምዙን አንበርክከህ፣ ሽናሻውን አንበርክከህ፣ ሀዲያው ተንበርክኮ አንተ በጉልበት አሸንፈህ ይኸው መጣው ልትል አትችልም። ቲፒኤልኤፍ እኮ የዘመን ለውጥ ገጥሞት ኃይለ ሥላሴ ለምን ወደቁ? በስኬት መደረግ አለበት። የኃይለ ሥላሴ መውደቅ ደርግን አመጣው። ደርግ ደግሞ ምንድነው የነበረው? ወደ ምስራቁ ዓለም ጠቅልሎ ሲገባ ከሞሳድ ከሲአይኤ ጋር ሲጣላ የኢኮኖሚክ ፖሊሲው ኢኳል ዲስትሪቢዩሽን ኦፍ ፖቨርቲ ድህነትን ሲያውጅ የተከተለው የዋር ኢኮኖሚ ያ ደግሞ በየሰፈሩ ታጣቂ ሁሉ ተነስቶ ያ ሁሉ ከምንም በላይ ግን የሪዮት ዓለም ድጋፍ ሁለት ካምፕ ስለነበረ
ልክ ሶሻሊዝም ካምፕ ኮልድ ዋር የራሻ ፌዴሬሽን የዩኤስኤስአር ሲወድቅ አብሮ ወደቀ። አስቀድመው ሚክስድ ኢኮኖሚክ ፖሊሲ እንከተል፣ የህሪዮት ዓለም አይጠቅመንም፣ አንድ ግንባር ላይ አንግባ ምናምን ያሉ ሰዎች ነበሩ። እነዛም አልቀዋል። ቀደም ያን አድርጎ እኮ ኢህአዴግ ሲመጣ በየሰፈሩ አደራጅቶ ነው። እና የአባቴ ቤተ መንግስት ገባለው አትበል፣ የአባታችን ቤተ መንግስት ብለህ አስብ። በድርሻና በቁመትህ በዋናነት ደግሞ ድርሻና ቁመት ከማይጠይቀው በላብና በጥረት በወዝ ደግሞ ከምትበላው ኢኮኖሚ ላይ ፈጥነህ ተሰማራ። 40 ዓመት ታግለው በቀን እያሉ ሌሎችም እንደዚህ በትጥቅ ትግል ዳግም ወደ ስልጣን ሊመጣ አይችልም። ማንን ነው የሚያሸንፈው? እና ይሄን ለማለት ነው። በኢትዮጵያ በኩል እጅግ መልካም እድሎች አሉ። the visit that excites Egypt, Israel is changing the rules of the game in Africa too. ሶማሌላንድ በጣም በከፍተኛ ደረጃ ሀገራዊ ዕውቅና ለመስጠት ጥረት እየተደረገ ነው። እንግዲህ ሌላው እንዳያችሁት ዶናልድ ትራምፕ ወደ ሳውዲ አረቢያ ተጉዟል። ዛሬ ሳውዲ አረቢያ ገብቷል። በዛም ሞር ገልፍ ኢንቨስትመንት ከሳውዲ አረቢያ፣ ከኳታር፣ ከዩናይትድ አረብ ኤሚሬት በትንሹ 5-6 ትሪሊዮን ዶላር አሜሪካ ውስጥ የስራ ዕድል የሚፈጥር ቀጥታ ኢንቨስትመንት፣ የጦር መሳሪያ ሽያጭ ኢምቢሊየን፣ የሚሳኤል ራዳር ሲስተም ታድ ምናምን ይሄንን መከላከያ ጀቶች ምናምን ተብሎ የአሜሪካ ሚሊተሪ ኢንዱስትሪ ኮምፕሌክስ ነው አገሩ። ጀት የጦር ጀት ለዩናይትድ አረብ ኤሚሬት ስትሸጥ፣ የጦር ጀት ለሳውዲ አረቢያ ለኳታር ስትሸጥ ያ የተያዘ ኢኮኖሚ ቡም እንዲያደርግ ከዛ ባለፈ ደግሞ በቀጥታ ማኑፋክቸሪንጉን የስራ ዕድሉን በሌሎች ሀገራት ያሉትን መልሶ እንዲሰበሰብ የሚፈልጉት አለው ሜክ አሜሪካ ግሬት አጌን የሚባለው ማለት ነው። ጆብ ክሬሽን ዶሜስቲክ ማኑፋክቸሪንግ የሚባለው የሚሊተሪ ኢንዱስትሪ ኮምፕሌክሱ የጦር መሳሪያ ሽያጭ እንግዲህ ከሳውዲ አረቢያ ጋር እንጠብቃለን። ሳውዲ አረቢያ ዚስ አማውንት ኦፍ ትሪሊየን አይ ዶንት ኖ 2 ትሪሊየን ወይ 3 ትሪሊየን ዶላር ኢንቨስት ለማድረግ ተስማሙ የሚል በዚህም የዋል ስትሪት የሲሊኮን ቫሊ የቴክኖሎጂ መንደሩ እነዚህ በሙሉ አብረው ከዶናልድ ትራምፕ ጋር ተጉዘዋል። ዛሬ እንግዲህ ሳውዲ አረቢያ ገብተው ነው ያሉት። በነገራችን ላይ የአሜሪካ የክላሲክ የሚባለው ከሁለተኛ ዓለም ጦርነት በኋላ አንድ የአሜሪካ ፕሬዚደንት ሲመረጥ የሚሄደው በተለመደው መልኩ የሚሄደው ወደ እንግሊዝ፣ ካናዳ፣ ሜክሲኮ ነው የሚሄደው የመጀመሪያው። ነገር ግን ዶናልድ ትራምፕ መጀመሪያም ያኔ ታስታውሱ ከነበረ የመጀመሪያ ጉዟቸው የነበረው ወደ ሳውዲ አረቢያ ነው። በዛ እርግጠኛ አይደለሁም፣ ፕሊስ ከተሳትኩ እንድታርሙኝ፣ ወደ 20 ምናምን ቢሊዮን ዶላር አካባቢ መሳሪያ ሽያጭ ነው ያደረጉት። ሳውዲ አረቢያ የብሪክስ አባል ሀገር ነች። በዛ ጉዳይም ንግግር ይኖራል ተብሎ ይታሰባል። እንግዲህ እሱን ማየት ነው። ከዩናይትድ ኪንግደም፣ ከካናዳ፣ ሜክሲኮ ኦፍ ኮርስ በባለፈው ቫቲካን ነበሩ ለቀብር። ዳትስ ኖት አሰጭ ኦፊሻል ቪዚትም አይደለም፣ ቀብር ነው። ከጣሊያን ጋር ምናምን የሚገናኝ ነገር የለው። በመጀመሪያ ተርማቸው ሳውዲ አረቢያ ነበር የሄዱት። አሁንም በድጋሚ በሁለተኛ ተርም የስልጣን ዘመናቸው ኦፊሻል ቪዚት ሲጀምሩ ወደ ሳውዲ አረቢያ ነው የሄዱት። እንግዲህ ሳውዲ አረቢያ ወደ ኳታር ዘን ዩናይትድ አረብ ኤሚሬት፣ ነገ ደግሞ በአጠቃላይ ከገልፍ ሀገራት ጋር ስብሰባ እንደሚኖር ይጠበቃል። ጠቅለል ባለ መልኩ የሚድል ኢስት ፖለቲካ በጥሩም ሲቀየር በመጥፎም ሲቀየር እኛን አፌክት ያደርገናል። ከዚህ አንጻር የሳውዲ አሜሪካ ግንኙነት ምን ይመስላል፣ የኳታር አሜሪካ ዩናይትድ አረብ ኤሚሬት ግንኙነት፣ ዩናይትድ አረብ ኤሚሬት ኢጅፕት፣ ሌሎችም የቀጠናውን ሀገራት የማየት ዳግም ወደ ቀይ ባህር እግራችንን ለመትከል በግፍ ያጣነውን የቀይ ባህር ግዛታችን ርስታችን ራሱ ቀይ ባህር የኢትዮጵያ የተፈጥሮ ድንበር ሆኖ ጸንቶ ይኖራል ያሉትን አሉላ አባ ነጋ አፍሪካዊ ጥቁር ጄኔራል እሱን አስከብረን ኢትዮጵያን ለማላቅ መስራት መቻል አለብን። ኢትዮጵያ በክብር ለዘላለም ትኑር። አብራችሁኝ ሁኑ። አብራችሁ ስላላችሁ እጅግ በጣም አድርጌ አመሰግናለሁ። በሌሎች ተጨማሪ መረጃዎች ነገ ወደ እናንተ ደርሳለሁ። ታንኪዩ